ኦልራይት ፍሬንድስ እንዴት ናችሁ? ባለፈው ቪዲዮ ምንድነው የዳታቤዝ ቪዲዮ በሰራበት ቪዲዮ ላይ ብዙ ፓርቱ ላይ ጥሩ ነበር፣ ግን አንዳንድ እንትኖችን ሚስ አድርጎብኛል። ሪከርድ ሲያደርግ ሚስ ያደረገው ነገር አለ እና አሁን በዛሬ ቪዲዮ እነዛን ፖይንቶች ተች ለማድረግ ነው የፈለግኩት። ይሄ ባለፈው የሰራሁት ቪዲዮ እንትን ነበር፣ ምንድነው እዚህ የሆስፒታል ዳታቤዝ ነበር፣ የስሞል ሆስፒታል ዳታቤዝ ነበር። ዛሬ ግን እስቲ የላንድ ኦነር የሚያደርግ ሰው ወይ ደግሞ እዚህ መሬት ዳታን እንዴት እንትን እንደምንል እናያለን። ያው ተመሳሳይ ስለሆነ ብዙዎቹ ነገሮች ደግሜ ያልነካም ብያቸዋለሁ እና ምንድነው እዚህ እንትን ያለው እዚህ ጋር ፕራይመሪ ኪ ይገባል። ኦልሬዲ እዚህ ጋር ፊልድ እና ሪከርድ የሚባሉ ነገሮች አሉ። ፊልድ ማለት ኮለን ነው ዳታቤዝ ላይ፣ ሮው ደግሞ ሪከርድ ነው የሚባለው። እንግዲህ ዳታውን ሰሌክት አድርጋችሁ ኮንትሮል ቲ አድርጋችሁ ቴብል ካደረጋችሁ በኋላ ቴብል ይመጣላችኋል። ቴብል ታደርጉታላችሁ። ኦልሬዲ ቴብል ለማድረግ ኮንትሮል እና ቲ ተጭናችሁ ዳታውን መጀመሪያ ሰሌክት ታደርጋላችሁ ልትሰሩበት የፈለጋችሁትን ቴብል። ከዛ በኋላ ኮንትሮል ቲን ተጭናችሁ ቴብል ታደርጉታላችሁ። ከዛ በኋላ ስራውን መስራት ነው። ቴብል ሆኗል ማለት ዳታ ሆነ ማለት ነው። ማለት ዳታ የምናወራው ማለት ቴብል ነው። ከዛ በኋላ ግን ምን አለ? ፎርምስ የሚባል ነገር አለ። ፎርምስ ዳታውን አክሰስ ለማድረግ ከሰራችሁ በኋላ ዳታቤዙ እንደዚህ ከሞላችሁ በኋላ ስለ ፎርምስ እያወራን ነበር። አንደኛው የተቋረጠው ነገር ያለው ማለት ነው። ሙሉ መረጃው እንትን የሌለው ፎርምስ ላይ ነው። ፎርምስ ላይ ለመግባት እዚህ ጋር ኪውክ አክሰስ ቱልባር አለ። ኪውክ አክሰስ ቱልባር አለ። እዛ ጋር መረጃ ዳታ ለማስገባት ማለት ነው። እንደዚሁ ማስገባት ይቻላል፣ ግን በፎርምስ ማስገባት ቀላል ነው። እንደገና አክሰስ ለማድረግም ይጠቅመናል ፎርምስ። ስለዚህ እዚህ ጋር ክሊክ ታደርጋላችሁ። ከዛ ከስተማይዝ ኪውክ አክሰስ ቱልባር የምትላለች እሷን ራይት ክሊክ ታደርጉና መጀመሪያ ኦኬ ምንድን ነው ሆልድ ዋን ሰከንድ። ይኸውና ቴብል ውስጥ አልነበርኩኝ መሰለኝ። ኤኒዌይስ አሁን ቴብል ውስጥ ነኝ ያለሁት። ከስተማይዝ ሪበን የሚል አለ። ከስተማይዝ ሪበንን ክሊክ ታደርጋላችሁ። ከዛ በኋላ ተመጡና እዚህ ጋር ፖፑላር ኮማንድስ የሚል አለ። እሱን ሳይሆን የምትነኩት እናንተ ድሮፕ ዳውን አሮዋን ነክታችሁ ኮማንድስ ናት ኢን ሪበን የሚል አለ። እሷን ክሊክ ታደርጋላችሁ። ኦኬ። ከዛ በኋላ ፎርምስ የሚል ትፈልጋላችሁ። ፎርምስ ዳታ ለማስገባትና አክሰስ ለማድረግ ይጠቅመናል። ፎርምስ ጥቅሙ በፎርም መግባት ያለበት ዳታ ፎርምስ ዴታ አለ። ፎርምስ ወደ ዋን ሰከንድ እዚህ ጋር ይኸውና፣ እዚህ ጋር ፎርምስ አለ። ይኸው ክሊክ አድርጋችሁ ከዛ አድ ማለት ነው። አድ ስትሉት እኔ ኦልሬዲ አድ ስላደረኩት አላረገውም። አሁን ምን አደረገው ነገር የለም፣ ግን ግሩፕ ክሬት አድርጉ ሊላችሁ ይችላል። አንዳንዴ ኒው ግሩፕ እንትን በሉለት ይችላል። አድ ብለው እስኪ አድ ይኸውና የሚላል ኮማንድ ኒድ ቱ ቢ አድድ ቱ ካስተም ግሩፕስ ቱ ክሬት ግሩፕ ፒክ ኤ ታብ ኢን ዘ ሊስት ዘን ክሊክ ኒው ግሩፕ ይላል። ስለዚህ ኦኬ ብላችሁ ትጣላችሁ። ከዚህ ኒው ግሩፕ ብላችሁ መፍታት ትችላላችሁ። እዚህ ጋር ኒው ግሩፕ ብላችሁ ከዛ አድ ብትሉት ይጨምራል ማለት ነው። ስለዚህ ኦልሬዲ እኔ እንትን ስላልኩት ይሄን ዘግቼ ነው የምወጣው። ኦልሬዲ ጨምሬዋለሁ። ስለጨመርኩት ነው እዚህ ግሩፕ ላይ ይመጣል ማለት ነው። ግሩፕ ላይ አለ። ከዛ ፎርምን እንትን እንበለው ይኸው። ከዛ ፎርም ላይ ኒው ይላል፣ አንደኛ አለ ኒው ሚል አለ። አዲስ ማስገባት ስትፈልጉ በቃ ኒው ብላችሁ ማስገባት ነው። ከዛ ውጪ ያሉትን ለማየት ኔክስት ለማየት ከፈለጋችሁ በመጀመሪያው ዳታ ይወላ በባለም የሚለው ዳታ የሱ መረጃ ይኸው እዚህ ጋር አለ። ላንድ ኦነር 001 ነው አለ። ኦኬ። ከዛ በኋላ ደግሞ ሌሎች መረጃዎች እንዳለ አሉ ወጥተዋል ነገር ማለት ነው። ስለዚህ ኔክስት የሚፈልጉት ኔክስት ካለ ኔክስት እያላችሁ ማለት ትችላላችሁ ማለት ትንሽ ዳታ ከሆነ ማለት ነው። ግን ከዛ ውጪ ግን ክራይቴሪያ ብላችሁ ማለት ትችላላችሁ የፈለጋችሁትን ነገር። ይኸው ክራይቴሪያ በምንድን ነው ማስገባት የምትፈልጉት? በስልክ ቁጥር ግን ዩኒክ መግባት አለበት። በጣም ማለት ለብቻው ሌላ ሰው የሌለው ነገር ካልገባ በስተቀር ኮንፍሊክት ይኖራል። ስለዚህ ላንድ ኦነር አይዲ የሚለውን ኦነር አይዲ ምን እንበለው? ላንድ ኦነር ዳሽ 0003 እንበለው። ይሄ ማን ነው ያመጣልን? ከዛ ኢንተር እንበለው። ይሄው ጌታቸው ጫላ ነው።
እዚህ ጋር ያለው መረጃውን አስገብቶና አምጥቶናል ማለት ነው። ከዛ ክሎዝ አድርገን እንወጣለን ማለት ስንጨርስ። ስለዚህ አንድ ዳታ ነው በአንድ አክሰስ ማድረግ እንችለው። እንደዚህ ነው በፎርም የሆነ አካልን ማግኘት መረጃ ማግኘት እንችለው ማለት። ስለዚህ አንድ ባለመሬት እንትን ከመጣና አይዲው ከታወቀ ወይም ስልክ ቁጥሩም ያለ ሰው ራሱ ቢገባው ስልክ ቁጥሩም ማግኘት እንችላለን። አንዳንዴ በዚህም ባይሆን ስልክ ቁጥሩ ያለ ሰው ከሆነ ያው እዚህ ከዚህ ወስደን ለምሳሌ አንዴ ልዝጋና ይሄን ስልክ ቁጥር ደግሞ እንወስድ። አስሎንጋስ ለብቻው ያለው ሰው ከሆነ ያን መረጃ ይኸውና ክራይቴሪያ እንበላ ሆነ ስልክ ቁጥሩን እናስገባ። ፎርም በሚለው ቦታ ላይ ስልክ ቁጥሩን እናስገባለን። እዚህ ጋር ለምሳሌ ማን አለ 09 09 11 11 22 22 33 44 ማን ነው ይሄ? መጀመሪያ ከመሰለ ሙና ነች። ሙና መምጣት አለባት በዚህ መረጃ። እስቲ ኢንተር እንበለው። ኢንተር ይሄው የሙና መረጃ አንዴ በስልክ ተስቦ መጣ ማለት ነው። ባይዘው ስልክ ያው ራሱ እንደ ፕራይመሪ ኪ ነው። አንድ ሰው አንድ ስልክ ነው የሚኖረው። ሌላ ሰው ያን ስልክ ሊይዘው አይችልም። ምናልባት አንዳንዴ በቴሌ ምናምን አሰራር አንዳንድ ሰው ተመዝግቦ በጀመሪያ በዚህ ስልክ ከተያዘ በኋላ ሌላ ሰው ደግሞ ያን ስልክ አዘግቶ በዛው ስልክ እንደገና ስለሚወስድ እንደ ፕራይመሪ ኪ ላንወስደው እንችላለን። ሞር ኦፍ በጣም ስትሪክት የሆነ እንትና መሆን አለበት። ፕራይመሪ ኪ ሌላ ሰው ሊጠቀመው የማይችለው ነገር መሆን አለበት። ለምሳሌ የባንክ አካውንት እንደ ፕራይመሪ ኪ ሊወሰድ ይችላል። ሌላ ሰው የባንክ አካውንትን በዛ ባንክ አካውንት ቁጥር ሞስት ፕሮባብሊ መጠቀም እድሉ በጣም ጠባብ ነው። እንዲሁም ከስተመሮቻቸውን ባንኮች ምናምን በዳታቤዝ ላይ እንትን ይዛሉ። ምንድነው እንትን ይዛሉ። ሌላው ባለፈው ያላየነው ነገር ስናየው የተቆራረጠው ነገር ብዬ ማስበው ዳታ ቫሊዴሽን ነው። ለምሳሌ እዚህ ጋር ጀንደር ላይ ያሉት አማራጮች ምንድናቸው? ሜልና ፊሜል ናቸው። ስለዚህ ይሄንን መጀመሪያ ትመርጡታላችሁ። እንትኑ ዳታ ቫሊዴሽን የሚገባው ነገር ምን እንደሆነ ለመለየት ወይም ስትሪክት ሩልስ ለመስጠት ለዚህ እንትን እዚህ ጋር ህግ ለማስጠት ወንድና ሴት ነው የሚለውን ህግ ሰጣችሁት። ከዛ በኋላ እንትን ለማለት ዳታ ቫሊዴሽን የሚባል ነገር አለ። ስለዚህ ዳታ አለ። ከዛ እቺ ዳታ ቫሊዴሽን እዚህ ጋር ቀይ ምልክት ያለችበት አካባቢ ያለው እንትን ነገሮች ክሊክ ታደርጋላችሁ። እቺ አሯ ከዛ ዳታ ቫሊዴሽን። ስለዚህ እዚህ ጋር መጣችሁ ሜል እና ፊሜል ኦሬዲ ተቀምጧል። ሜል ኮማ ፊሜል በኮማ ምን አለው ይላል። ሊስት ነው። ይሄው እዚህ ጋር ብዙ ኤኒ ቫልዩ የሚል አለ፣ ሆል ነምበር የሚል አለ። እያንዳንዱ የምትጠቀሙበት ምክንያት አለ። ዴት ከሆነም ቴክስት ከስተም የሚል አለ። ግን እናንተው ሌሎቹንም ይዋቸው። ግን ይሄ በሊስት የሚቀመጥ ነው። ሁለት ሊስት ነው ያለን ሜል እና ፊሜል። ስለዚህ ሊስት ብለን ከዛ በኋላ ሜል ኮማ ፊሜል ኮማ እንዳትረሱ አንዱ ትጨርሱ ኮማ ፊሜል ከዛ ኦኬ። ያ ምንድነው ጥቅሙ? እዚህ ጋር መረጃው ሲገባ እዚህ ጋር መተን ስናስገባ መረጃ ሜል ነው ሜል ከሆነ እዚህ ጋር እንመጣለን። እንደገና ፊሜል ከሆነች ፊሜል አይደለም ተሳስቼ ነው ካላችሁ ሜል ከሆነ ሜል፣ ግን ፊሜል ነች ሙና። ስለዚህ ሙና ፊሜል ነች። ቅድም ስናወራ ፎርምስ ላይ እንትን ያለው ነገር መረጃ ማስገባት ይቻላል። መረጃ ማስገባት ክራይቴሪያ ምን ፈለግ ነው ለማየት ደግሞ እዚህ ጋር ያለ ግን ኒው ይባላል እዚህ ጋር ኒው። ስለዚህ አዲስ መረጃ ማስገባት ብትፈልጉ ፉል ኔም ለምሳሌ ማን ልበል ቴዲ ልበል ቴዲ ካፒታል የተሟላበት ቴዲ አለን። ከዛ ጀንደር እዛ ኦልሬዲ ምርጫ ላይ ስላለን እናስገባዋለን። ስልክ ቁጥሩን እናስገባለን። ቀበሌም እዛ አማራጭ አለን። ስለዚህ እንትን ላለን ላንድ ዩዝ ታይፕም አማራጭ አለን። ኢሜጅ እዚህ ጋር አልገባም፣ እዛ ስላልገባ ነው እንትን ያለው። ከዛ በኋላ ኢሜጅ የሚገባ ነገርም አይደለም እዚህ ጋር በእንትን ደረጃ በዚህ ነው እንትን ያለው። ከዛ ክሎዝ ብለን እንወጣለን። ግን ኦነር አይዲ ራሱን ጀነሬት የሚያደርግልን እሱን ባለፈው ቪዲዮ እንዴት እንትን እንደሚል ፕራይመሪ ኪ እንዴት ራሱ አውቶማቲካሊ ጀነሬት የሚያደርግ በባለፈው ቪዲዮ አይተናል። ስለዚህ አስታውሰኝ ካላችሁ ላስታውሳችሁ እችላለሁ፣ ግን አይተናል ኦልሬዲ። ስለዚህ ደግመን አሁን እዚህ ጊዜ አንገል ኦልሬዲ አሁን ጀነሬት አደረገው 0.6 ነበሩ ቴዲን አስገብቶ 7ኛ አድርጎ ራሱ። ስለዚህ እንደዛ ነው ማለት ነው። ሌላው ቅድም እዚህ ምናልባት ስለዚህ በፎርም ማስገባት ይቻላል፣ ማግኘት አክሰስ ማድረግ ይቻላል፣ አዲስ መረጃ ማስገባት ይቻላል ማለት ነው። ፎርም ጥቅሙ እንደዛ ማለት ነው። ሌላው እዚህ ጋር ቀበሌዎች ነበሩ እና ለቀበሌዎችም ዳታ ቫሊዴሽን ኮሎኑን መርጠን ማስገባት አለብን። ለምን ቀበሌ አይነቶቹን ስለሚታወቁ ማለት ነው። ስለዚህ ዳታ ላይ ከዛ ዳታ ቫሊዴሽን ምንድነው? ዳታ ቫሊዴሽን በሊስት ማስገባት ይቻላል። ስንት ቀበሌዎች ናቸው ያሉት ከተማ ውስጥ ይታወቃል። ለምሳሌ ሐዋሳ ከተማ ቢሆን በሐዋሳ ከተማ ስንት ቀበሌዎች አሉ? ጠቅላላ ቀበሌ 1 ቀበሌ 2 እያለን ማስገባት ይቻላል። ለምሳሌ ሚሊኒየም ቀበሌ አለ ምናምንና ስማቸው ይገባል ማለት ነው። እንደዚህ በሊስት ሚሊኒየም ቀበሌ ሌላ እየተባለ ኮማ ይደረግ ይገባል። ከዛ ኦኬ እንወጣለን። አማራጮቹ እነዚህ ናቸው ማለት ነው። ስለዚህ እዚህ ጋር ለምሳሌ ቀበሌው የዚህ ቴዲ ቀበሌው ለምሳሌ ስንት ነው የሚል 3 አማራጮች አሉት። ስለዚህ ቀበሌ 2 ከሆነ ቀበሌ 2። ስለዚህ በዚህ መልኩ ሊገባ ይችላል ማለት ነው። ፕሎት ነምበር መረጃ ነው ይገባል። ፕሎት ሳይዝ ያንን የምታውቀው ፎርሙላ ላይ ነው የምናስገባው። ሌላ ነገር አለ። ከዛ ውጪ እዚህ ጋር እንደገና ዳታ ላንድ ዩዝ ታይፕ ይሄም በቫሊዴሽን መግባት ይችላል። ስለዚህ እንደገና እንምጣ ዳታ ከዛ ዳታ ቫሊዴሽን
ምን አይነት እንትን ነው ያለው ማለት ነው። ዳታ ቫሊዴሽን ላይ ምን አይነት የመሬት አጠቃቀም አለ የሚለው በሊስት መግባት ይችላል። አሁንም ሊስት ይደረጋሉ። RES ለሬዚደንሻል ወይም መኖሪያ ነው። ኮም የሚለው ኮሜርሻል ለማለት ነው ወይም ንግድ ነው። ሚክስድ እነዚህ አማራጮችን ወይም ሌሎችም ጨምሮ ኢንዱስትሪም ካለ ኢንቨስትመንት ለምን ለኢንዱስትሪ አንድ ላይ ኢንዱስትሪ ኢንቨስትመንት ለገጠር እርሻ ለማህበራት ምንድነው ጥቃቅንና አነስተኛ የሚገቡ ነገሮች መረጃዎች ካሉ የመሬት አገልግሎት እዛ ውስጥ መግባት ይችላሉ ማለት ነው። እንደገና ደግሞ አገልግሎት ራሱ በመሬት ዩዝ ታይፕ ብቻ ሳይሆን የመሬት ምደባ ራሱ በሊዝ እና በእንትን ሆነ የሊዝ መሬት መረጃዎችንም ሊዝ እና የተባለ በመደባው ሌላ ኮለም ፈጥረን የሊዝ ነው ወይስ በምደባ የተገኘ የሚለውን መሬቱ የተገኘበትን አግባብ ራሱ ማስገባት ይቻላል ማለት ነው። ስለዚህ እሱም እንደ አማራጭ ይታያል። ስለዚህ ዳታቤዝ መጀመሪያ ሲደራጅ መጀመሪያ ከመጀመሪያ ይነሳል እንጂ ከዛ በኋላ አስፈላጊ የሚኖሩ ኮለኖች ሮዎችም ሲኖሩ እየገባ ይሄዳል ማለት ነው። እየገባ እየተጨመረ ይሄዳል ማለት ነው። ስለዚህ ይሄን ብለን እንወጣለን። ስለዚህ አሁን በዚህ መሰረት እዚህ ጋር መተን በዚህ ሰውዬ ማለት ለምሳሌ ማን ነው ባሻ ተክላይን ምንል ንግድ ቢሆን ተቋሙ ንግድ ነው እናስገባለን። የዚህንም እንደዚህ ማድረግ እንችላለን ማለት ነው። ሚክስ አድርገን ማስገባት እንችላለን። እነዚህ ኢምፕሎይ ሳይዞች ደግሞ እዚህ ጋር ማስገባት እንችላለን። 200 እንበል፣ እዚህ ጋር 700 እንበል፣ እዚህ ጋር 150 እንበል፣ እዚህ ጋር 130 150 እንበል፣ 130 እንበል። ስለዚህ ምን ይሄንን ቫሊዴሽን ራሱ ምን መግባት እንዳለበትና ምን መግባት እንደሌለበት እንትን ማለት እንችላለን። ስለዚህ ጨርሰናል። እንደዚህ እያደረገን እንጨርሳለን። ስለዚህ ቫሊዴሽንን ማየን እዚህ ጋር ቀደም እንትን ያልኳችሁ ነገር አለ እንዴት እንደሚጻፍ እሱ በዛኛው ቪዲዮ ላይ ስላለ በደንብ ማየት ትችላላችሁ። ከዛ ሌላው እዚህ ጋር ኢሜጅ ማስገባት። ኢሜጅ አሁን የሆነ መሬት እንትን ከሆነ ወይ ደግሞ የሆነ የታካሚዎች መረጃ ከሆነ ታካሚዎቹ በሃርድ ኮፒ ያሏቸው መረጃዎች እዚህ ሶፍት ኮፒ ላይ መታየት አለበት። ስለዚህ በኢሜጅ መልክ መግባት አለበት። በኢሜጅ ማስገባት ደግሞ ኢንሰርት ብሎ እዚህ ጋር ኢሜጁን ስካን እያደረጉ ወይ ደግሞ ፎቶን አምጥቶ ከሆነ ቦታ ማስገባት እንትን ያደርገዋል። በጣም እዚህ ጋር ያጨናንቀዋል። ጥሩ እንትን አይሰጠውም። ሰውም ደግሞ በጣም ጥሩ አይሆንም። ስለዚህ ምንድነው የሚደረገው? እዚህ ጋር ኢሜጅ ለማስገባት የሚደረገው ለመጀመሪያ ሁለት እንትን ተመልከቱ። የዚህን ፎርሙላ ወደ ጽፌዋለሁ። አሁን ያልጽፈውም እዚህ ጋር ላስረዳችሁ። ሃይፐርሊንክ ነው የሚደረገው። ይሄ ኢሜጅ ኦልሬዲ ሃይፐርሊንክ የሰራውለት ነው። ሃይፐርሊንክ የሰራውለት ኢሜጅ ነው። እሺ እንደዚህ ነው። ሃይፐርሊንክ ነው። እዚህ ጋር መጽፉት ፎርሙላውን እዚህ ጋር መጽፉት። ይሄን ፎርሙላ ለዚህ እንትን እዚህ ጋር መጽፉት። ስለዚህ ሃይፐርሊንክ ይሄን ፎርሙላ ራሱ ሃይፐርሊንክ ብላችሁ ተጽፉት። ግን መጀመሪያ ምን እንደምታደርጉት መጀመሪያ ላስረዳችሁ። የምታደርጉት ነገር መጀመሪያ አንድ ፎልደር ክሬት ታደርጋላችሁ። ፎልደር የት ስለዚህ ቀላሉ የዴስክቶፕ ላይ ክሬት እናደርግ። እሺ ዴስክቶፕ ላይ ምን አልኩኝ? የሆነ ፎልደር ክሬት አደረኩኝ። ፎልደሩ በጣም ገላጭ መሆን አለበት። ለምን ገላጭ መሆን አለበት? ከሌላ ፎልደሮች ተለይቶ ደግሞ እንደዚህ ዴስክቶፕ ላይ መቀመጥ የለበትም። ለጊዜው ለእናንተ ለማስረዳት ነው እንጂ ምንድነው የሚለው ላንድ ኦነርስ መሆን አለበት። እሺ ኦነር ብያለሁ፣ ግን ላንድ ኦነርስ ዳታቤዝ ስካንድ ኢሜጅ። ላንድ ኦነርስ የቤት መሬት ባለቤቶች በቃ ገላጭ ዳታቤዝ ነው፣ ግን ስካንድ ኢሜጃቸው ነው ኢሜጅ ያለበት ነው ማለት ነው። ስለዚህ እሱን አለ። ከዛ እዚህ ውስጥ ነው እንግዲህ የሚቀመጡት። ምን እንደሚቀመጠው እዚህ ውስጥ ኢሜጅ ይቀመጣል፣ ስካን ያደረገ ኢሜጅ። ስለዚህ ኢሜጁ እዚህ ጋር እንደምታዩት ምን ይላል? የኢሜጁ ስም ዋናው ደግሞ እዚህ ጋር ቺኔም በጣም ክሪቲካሊ ማየት ያለባችሁ ነገር ላንድ ኦነር 001 JPG፣ ላንድ ኦነር 002 JPG። ይሄ የላንድ ኦነር አይዲ ስፔሲፊካሊ የተሰጠው እዚህ ኤክሴል ላይ የተሰጠው ስም ነው። እዚህ ጋር በድጋሚ የተሰጠው ስለዚህ ፋይል ኔሙ እዚህ ጋር የስካንድ ኢሜጁ ፋይል እሱ ነው መሆን ያለበት። እሱን በደንብ ያዙልኝ። እዚህ ጋር የምታዩት እቺ ላንድ ኦነር 001 የምትለዋ እዛ ፎቶ ላይ ኢሜጁ ላይ ለኢሜጁ የሰጠችዋ JPG ኢሜጅ የሰጠችዋ ስም አንድ አይነት መሆን አለበት።
ለምን እዚህ ጋር ኮል የምናደርገው በሃይፐርሊንኩ እሱን ነው ኮል የምናደርገው። ስለዚህ የሃይፐርሊንክ ሴንታክስ ምንድነው? የኢሜጁ ሎኬሽን መጀመሪያ ይጠቀስና ኮማ ተደርጎ እዚህ ጋር የምትጻፈዋ ሰው ክሊክ አድርጎ የሚገባባትን ስም ወይ ደግሞ ፍሬንድሊ ኔም እዚህ ጋር ይጻፋል። እንደዚህ ማለት ነው። በቃ ሴንታክሱ እንደዛ። ይሄ ፓዙ ነው፣ የኢሜጁ ፓዝ ነው። ሌላ ምንም ነገር የለው። ይሄ የኢሜጅ ፓዝ ነው። እኔው እስቲ የኢሜጅ ፓዙን ዲቴይል ነው። ይሄን እንዴት ነው የምናመጣው? ይሄን የኢሜጅ ፓዝ የምናመጣው መጀመሪያ ፎልደሩ ያለበትን ሎኬሽን እናመጣለን። እሱን እንዴት እናመጣለን? እንየው። ያው ምንድነው የሚለው እዚህ ጋር ሲ ዩዘርስ ፒሲ ዴስክቶፕ ላንድ ኦነር ዳታቤዝ። ይሄ ስሙ ነው፣ የፎልደሩ ስም ነው። እሱ ጋር ከመምጣታችን በፊት መጀመሪያ ሎኬሽኑን እንየው። ሎኬሽኑን ለመሄድ የፎልደሩ ሎኬሽን እዚህ ጋር ነው ያለው። እዚህ ጋር ነው ያለው። ሶሪ። ስለዚህ ምን ታደርጋላችሁ? እዚህ ጋር መጣችሁ ራይት ክሊክ አድርጉ። በቃ ኮፒ ማድረግ ነው ያለባችሁ ሎኬሽኑ ማለት ነው። ሾው ሞር ኦፕሽን ትላላችሁ። ከዛ ፕሮፐርቲስ ራይት ክሊክ አድርጋችሁ ሾው ሞር ኦፕሽን፣ ከዛ ፕሮፐርቲስ፣ ከዛ ይኸው ሎኬሽናችን ነች። እሷን እንዲያርጓትና ከዚህ ወደዚህ እንዲያርጓትና ራይት ክሊክ አድርጋችሁ ኮፒ አድርጋችሁ ትወስዳታላችሁ ማለት ሎኬሽኑ እንደዚህ ይወሰዳል ማለት። ኮፒ አድርጋችሁ ትወስዳላችሁ። ከዛ ኦኬ ብላችሁ ትወስዳላችሁ። ስለዚህ ዘግተን እንውጣ። ወሬ ስለወሰድኩት ወስጄዋለሁ። ስለዚህ ስለዚህ ሃይፐርሊንክ ሎኬሽኑ ይኸው ላንድ ኦነር ምናምን የምትለዋ ላንድ ኦነር ፒሲ ዴስክቶፕ ምናምን እስከዚህ ድረስ ነው ማለት ነው። እሷን በኮድ ውስጥ ከፍታችሁ ሃይፐርሊንክ ኢዝ ኢኳል ቱ ሃይፐርሊንክ በዚህ ተከተሉ እንደዚህ። ከዛ ኮድ ትከፍታላችሁ። ከዛ እቺን ሎኬሽኗን ኮፒ አምጥታችሁ አድርጋችሁ ታስቀምጣላችሁ። ከዛ የፎልደሩ ስም ይሄ የፎልደሩ ስም እዚህ ጋር ታስቀምጡት። የፎልደሩ ስም ላንድ ኦነርስ ኦነር ነው የሚለው ኤግዛክትሊ መጻፍ ያለበት ግን እሱንም ኮፒ ማድረግ ትችላላችሁ። እስኪ ላንድ ኦነር ይሄን እንዴት ኮፒ እናድርግ የሚለውን ካሰባችሁ ክሊክ አድርጉት። ከዛ ሪኔም አድርጉት። ሪኔም በሉትና እንደዛ ነው እኔ ክሊክ ማድረገው አይደል ነው እናንተ ያ መንገድ ካላችሁ። ከዛችን እንዳለች ኮፒ እናድርጋት። ራይት ክሊክ አድርጉትና ኮፒ አሁን ማለት እንዳትሳሳቱ ነው ስፔሊንግ። ምክንያቱም ከተሳሳታችሁ አይወስድላችሁም። ስለዚህ መታችሁ እዚህ ጋር ላንድ ኦነር ዳታቤዝን ፔስት አደርጋችሁ ማለት ሶሪ ስለዚህ እዚህ ጋር ያለ ነው ያወራው ስለዚህ ጉዳይ ነው። ስለዚህ ሃይፐርሊንክ ይሄ ሎኬሽን የፎልደሩን ሎኬሽን አስገባችሁ። ከዛ የፎልደሩን ኔም አስገባችሁ። የፎልደሩን ኔም ታስገባላችሁ። ከዛ በኋላ ያው ይሄ አስገባችሁ። ከዛ እቺ ነገር ምንድነች? ቅድም እናወራት እቺ ነገር ነች። ይሄን እንደ ኤቱ ላይ ያለው መረጃ እንደ ቴክስት ቫልዩውን እንደ ቴክስት አድርጎ እንዲወስድ እንደ ስትሪንግ አድርጎ እንዲወስድ ማለት ነው። በእንትን ውስጥ እናስቀምጠዋለን። በምን ውስጥ? በስትሪንግ ምንድነው በኮድ ውስጥ እናስቀምጠዋለን። ኤንድ ይሄን ወስዶ ይሄን ሎኬሽን ወስዶ ከዛ ደግሞ እቺን የፋይል እንትን ደግሞ እቺን ላንድ ኦነር 001 የምትለዋን ዶት ጂፒጂ እቺ የፋይል ስም ነች። ስሟን ወስዶ እንዲወስድ ማለት ነው። እንዲያርገን ስትሪንግ እንትን ውስጥ አስቀምጠን እንዳለ ላንድ ኦነር 001 የምትለዋን ይወስዳል ማለት ነው። እቺ ምንድነች? የፎቶዋ ስም እዛ የስካን እንትኗ ስም ነች እቺ። ስለዚህ እቺ ኤቱ ማለት ይሄ ነው እንደምታዩት ላንድ ኦነር 002። ስለዚህ ላንድ ኦነር 001 ስልክ ኤቱ ሲቀየር እናንተ ፖዚሽናችሁን እዚህ ጋር ስትቀየሩ እንደ ፈንክሽኑ የተቀየሩ ኤስ3 ይሆናል ማለት ነው። ለምሳሌ እዚህ ጋር ክሊክ ባደርግ ኤስ3 ያደርገዋል ራሱ። ስለዚህ ፈንክሽን እየጻፈን ያለ ነው። ስለዚህ ኤቱን ከኤቱ ስለዚህ ይሄ እናንተ ድጋሚ መጻፍ ያስፈልጋችሁ። ስለዚህ ኤንድ ብላችሁ ኤቱ መጀመሪያ ኤቱን ነው የምትጽፉት። ከዛ ዳት ጄፒጂ ይሄ ኤክስቴንሽኑ ነው። ስለዚህ ኤቱን እንደ ቴክስት ቫልዩ ይወስዳል። ከዛ በኋላ በዚህ በእንትን ኮማ አድርጋችሁ ኮማ ማድረግ አለባችሁ። እዚህ ጋር ልክ ይሄን ሲጨርሱ የፋይል ሎኬሽኑን እና ፋይል ኔሙን ምናምን ኤቭሪቲንግ አስገብታችሁ ሲጨርሱ ኮማ አድርጋችሁ ምንድነው እዚህ ጋር ፍሬንድሊ ኔም ማስገባት አለባችሁ። እዚህ ጋር ኤክሴል ላይ የሚጻፍ ለምሳሌ ኦፕን ሳይት ፕላን እንዲከፈት ከሆነ ኦፕን ሳይት ፕላን ኢሜጅስ የሚል ከሆነ ኦፕን ሳይት ፕላን ኢሜጅ ለምሳሌ ፕላን ነው የሚለው ግን ለምሳሌ ኢሜጅ ልበል እንጨምርበት። ለምሳሌ በደንብ ግልጽ እንዲሆን ለምሳሌ ኢሜጅ ብንጨምር ወደ ኢሜጅ ይቀየራል። ኢሜጅ
ስም መስጠት ነው በቃ ስለተግባባ ነው ለዚህ ሁሉም ቀየራቸው ማለት ኦፕን ሳይት ፕላን እዚህ ጋር የሚመጣውን ነገር ነው ማለት እዚህ ጋር ምንጽፈው ኦፕን ሳይት ፕላን ኢሜጅ ይሄን ባጠፋው እንደገና ኦፕን ሳይት ፕላን ለምሳሌ አጥፋው እዚህ ጋር ሳይችሁ እዚህ ጋር የጠፋችሁት ነገር እዚህ ጋር ይመጣል ጀስት ሲንታክሱ እንደዛ ስለሆነ ማለት ነው ሲንታክሱን ማጥናት አለባችሁ የሃይፐርሊንክ እንዴት እንደሆነ በደንብ ማለት ነው ስለዚህ አጠፋው ተመሳሳይ ያው ኦፕን ሳይት ፕላን ብቻ ሆነ ማለት በቃ እንደውም ሳይት ፕላን ብቻ ይሆን በየምብል ማጥፋት ይችላል ኤኒዌይስ ዞሮ እዚህ ጋር መጽፉት ነገር እዚህ ጋር ይቀየራል ይሄ እዚህ ጋር ፍሬንድሊ ነገር የሚጻፈው ነገር ነውና ፍሬንድሊ እንትን ነው ስለዚህ ይሄን ይመስላል እስቲ ሃይፐርሊንኩን ከጻፍኩኝ በኋላ ውጤቱ ይሄ ነው የመጣው ሳይት ፕላን መጥቷል ከዛ ክሊክ አድርጌ ወዴት ነው የሚወስደኝና ኢሜጆቹን እንዴት የሚከፍታቸው እንየው ማለት ነው ይሄ እንደምታዩት ላንድ ኦነር 001 IJPG የሚለው የስካን የተደረገ የዚህ ግሩፕ ኦነር ኢሜጅ ወይ ደግሞ ስካንድ ዶክመንት ነው ስለዚህ እንትን ማድረግ እንችላለን ማለት ነው በቀጥታ አይተን ምን እንዳለ ማየት እንችላለን ምንም አይነት ሃርድ ኮፒ ሳንከፍት የሰውየውን ሃርድ ኮፒ ከሼልፍ ላይ ሳናወርድ እዚሁ ኮምፒውተር ላይ ያለን የሰውየውን መረጃ ዘቅላላ ማየት እንችላለን አዲስ ሚጋባ መረጃም ካለ ማስገባት ይጠበቅብናል ማለት ነው ምናልባት እሱን ነው እናንተ አይታችሁን የምትሉት ማለት እዚህ ጋር በኮሜንት የምትሉት አዲስ ስካን የተደረገ ሌላ ማድረግ ያለበት ኢሜጅ ሲመጣ ወይ ደግሞ ዶክመንት ሲመጣ እንዴት ነው መጥቶ ገብቶ ከዚህ ጋር አንድ ላይ አብሮ እንደሚሰራ በኮሜንት ሴክሽን እንትትሉኛላችሁ ማለት ነው ኤኒዌይስ ይሄን ይመስላል የኤክሴል ዳታ ስለተከታተላችሁኝ አመሰግናለሁ ኦልራይት